በዛሬ ቪዲዮ ሁሉም ሰሚ ሆነ ከፍቶ ለታይሻት ስታይላችን ስታይሉ ያበደ ነው። ባሌ ላይ ሜሴጅ እየጻፈች ፎቶዋን እየላከች ቮይስ እየላከች አንዷ ትርመጠመጣለች። አሁን እኔ ደግሞ እሱ ሳይፈልግ መስሎኛል፣ ለካ እሱም ይፈልጋል በለው። ሁለት ወንዶችን በሆነ ሰዓት ላይ እኩል ጓደኛ ያረክሻቸው አይደል? ትዳር ፈላጊ ነኝ እኔን የሚያገባ በጣም ጥሩ ሰው ነኝ ቤት ወጣት ቤት ገባክ ምናምን ይያል ባንጨቀጭቀው ባኔ ማለት ነው። እኔ ለንቋጣ ቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። አጠገቧ እናቷ ብቻ ነበረች ሰዓት ያዩት እና ጓደኛዋ ነበረች። ሰዓቱ ለሙሉ ለማየት ፊቷን ስለሸፈነ ያዶናይ ወንድም ውስጡ ባይኖር ኖሮ በጣም ነበር ሻምፓኝ ምንፋላችሁ። ይገርማል። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርንትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ከሌላው ቀን በተለየ በጣም ፎንቃ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደልደለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት መለገስ ይቻላል ማለት ነው። ቤታችን በጣም ከምነግራችሁ በላይ ተዳክሟል፣ ተቀዛቅዟል። ከመቼውም ጊዜ በላይ ፍቅር ይፈልጋልና እባካችሁ ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። ለወዳጅ ዘመዶቻችሁ ደግሞ ካመናችሁበት ሼር አድርጉ። ለኔ ይጠቅመኛል እናንተን አይጎዳችሁም ለማለት ወዳለሁ። ለማንኛውም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ ይሄውን ይፈታል ብለህ ታምነኛለህ? በስማ አንዳንድ ነገሮች አንድ ሊመስሉ ይችላሉ፣ ግን ውስጣቸው ብዙ ነው። ቅን ያለው ማለት ነው። ሰውን አይታችሁ ብቻ አንድ ነው ማለታችሁ። ወይኔ ያንዳንድ ሰው ቅጥነት እኮ የእግዚአብሔር ስራ ብዙ ነው የሚያስብለው። ከቅኔው ግን እንደው ምግብ ላይ ብታተኩር ጥሩ ነው ብዬ አስባለሁ። ወንድም አለ ሲሪፐር አድርጎ ገብቶ ነው። ስንት አይነት ሰው አለ ነው። አባ ግዴ ነው ብሄር ገዶ ከቻሳ አላለም። አሁን እኔ የማይገባኝ ነገር ማለት ነው ዛሬ ሰኞ ነው። በምን አወቅን ሰኞ መሆኑ? ቅዳሜ ቢሆንስ ምንድነው? ማን ነው ሰኞ ነው ያለው? አሁን ዛሬ ትናንት እሑድ ባይሆን ማክሰኞ ቢሆንስ ነው? ለምን ሲጀመር ቀኖቹ ስም ያላቸው ምን ለማለት ፈልገው ነው አሁን ዛሬ ሰኞ ነው ብለው ሲያሳምኑ? አሁን ሰኞ ለምንድን ነው ዛሬ የሆነው? ማን ነው? ምን ለማናቸው ሲጀመር ተሰብስበው የወሰኑት አሁን ሰኞ እንደሆነ ዛሬ ማለት ነው? ሳምንት ምንድነው? 7 ቀን 30 ቀን 365 ቀን አንድ አመት ምንድነው ታይም? ኦርኬስትራ ባክ ሲስተር ነች ያዙልኝ ተነስቶባል ነው በሽታው። ማን ነው ቡና በኮካ አጠጥቶ ያስጦዘሽ ነው የኔ ጥያቄ፣ ሌላ ምንም አይደለም። ለመጨለል ሲያዘጋጃችሁ እንደዚህ አይነት ጥያቄዎችን ያስነሳልና በቶሎ ብላችሁ እንደዚህ አይነት ጥያቄ የሚፈጥርባችሁ ነገር ሲመጣ ጸበል ነገር ብትሞክሩ 1 3 7 ምናምን ትደረጉ ልቅ ብሎ ይሄዳል። በሰላም ሰኞሽን አጣጥመሽ ትያለሽ። ምንድነው ዳቦ? አትጋርዱ ከሷ አትጋርዱን በላ ምንድነው
ጌታው ምንድነው የሚያስይዟት? ወይ መድኃኒዓለም ይመቻችሁ። ጋይስ ዛሬ እንደ ኢትዮጵያ ማለት ነው ተሰርቶ ማያውቅ ስታይል ነው የምሰራው። ብዙ ብለውም በርቱበትም የስንቱ ቤት ድግስ አማረበት እውነትም እዚህ ቤት እዛ ቤት ሁሉም ጋር ሲጠሩን ይሄ እኛ ዜማ አውቆ መጣፈጡን ሁሉም ሰሚ ሆነ ከፍቶ እንዴት አየሻት ስታይላችን? ስታይሉ ያበደ ነው። በጣም ነው የወደድኩት ከጠበቅኩት በላይ አይደለ? ያው ስላመንኩ ነው። ኢትዮጵያ ውስጥ እንደዚህ አይነት ስራ ተሰርቶ አይታወቅም። ስላመንኩሽ ግን ሰጡሽ። ወይኔ ጌታ ለዚህ ቢላሉ እዴ ይገባሻል። አያታሰብም ሰሰብ ተወልደን አራዳው ተወልደን አገሩ አንዱ ልጅ ሚካኤል ብላችሁ ንገሩ። አንዳንዱ ግንባሬ ቀድሞኝ ሸሸ ምናምን በሚል ተልካሻ ምክንያት ጸጉሩን ለማስተከል ደፋ ቀና ይላል። ከኋላ እየተመለጠ ከፊት ያስተክላል። አንዳንዱ ደግሞ ጎመሞራስ እንደዚህ እንደዚህ አይነት ተስፋ የሚያስቆርጥ ቁርጥ ይቆረጣልና ምን ትዝ እንዳለኝ ታውቃላችሁ? ሳይሆን የኮሜዲያን ፍልፍሉ ጸጉር ስታይል ነው ትዝ ያለኝ። የሱ ጸጉር ሻሽቶ እንደዚህ ነው። የታባቱ ድግስ ነው የሚሆነው እንዴ! ውሃ ስሬ ማን ይጠዳል? ቅባት ያለው ነገር ቶሎ አይለቅም። ስለዚህ ድስቷን እዛው ጣድ አድርገን ፏ ማድረግ ነው። ይሄ ትክክለኛ ጽዳት። ከነ ፎቶሽ ነው የምፖስትሽ፣ ከነ ፎቶሽ፣ ከነ ምንሽ፣ ከነ ምናምንሽ ባሌ ላይ ሜሴጅ እየጻፈች ፎቶዋን እየላከች ቮይስ እየላከች አንዷ ትርመጠመጣለች። አሁን እኔ ደግሞ እሱ ሳይፈልግ መስሎኛል። ለካ እሱም ይፈልጋል በለው። ተይ በእናትሽ አለ። ትቀየማለች። ውስጥ ቢፈልግ ነው ያናደደው። እኔ እኮ እንደውም ስናገር አብሮ ያግዘኛል፣ ይናገራል፣ ላይክ ይናደዳል እላለሁ። ጭራሽ እሱ እኔ ላይ ነው የተናደደው። ፈልጋት ነው ቴንክ ዩ ፋፊዬ። በፍጹም እሱ ሊያደርገውም ሊያስበውም ሊያቅደውም ማይቻ ሳሳች ልታሳስተው ነው ማለት ታዲያ ላይ እንደዛ አትሁኒ። ፋጡማ በእናትሽ ዝም በያት። እቺ ይኸውልሽ ምን አለች መሰለሽ ልጅቷ ሶብረኛ ውሸቴን አይደለም አትሳቂ። እግዚአብሔር እውነቴን ነው። ፋጡማ ዝም በያት። አሁን እኔ ስልኩን ቼክ ሳረግ ማለት ነው ማለት ነው ሴቶቹ ይጽፋሉ፣ በጣም ብዙ ሴቶች ይጽፋሉ ምናምን። ኢትስ ኦኬ መጻፍ ምናምን አይደለም ግን የዚች አይን ያወጣ ሎኬሽን ልካ ምናምን። አሁን ደግሞ ምን ይለኛል? ቡና ጠጣ ነው ያለችኝ። ትንሽ ቆይና ደግሞ ማስታወቂያ ትሰራልኛለህ ነው ያለችኝ። እዚሁ ይቀመዳድለዋል። ይኸውልሽ ኮፊ ሃውስ የቡና ቤት ከፍታለች፣ ኖርማል ቡና መጠጫ እና ሀበሻ ኮሚኒቲ ስለማያውቀኝ እኔ ቲክቶክ ተጠቃሚ ስላልሆንኩኝ በጣም ነው የማያውቃት። ሀገር ነው የሚያውቃት። አይገርምም? በፖስትሻለሁ በድምፅና በእናትህ እኔ የረጅም ዓመት ማውቃት ቲክቶክ ላይ ነች። እኔ በአካል እኮ አግኝቻት አላውቅም። ዝም ብላ እኮ ነው የምታካብደው። እዚህ ገባ ወጣ እያለች የምታየኝ አንድ ሁለት ደግሞ ማለት ነው እያጣላሽኝ ትቀይማለች። ለምን አለ ገና ፎቶዋን ፖስታታለሁ ታያለህ። ገና ፎቶዋን ፖስትሻለሁ። ኧረ ዘለልክ ትረሳትሽን የማትናገሪ በአረፌ አደባባይ ላይ ተመሽውና አንቺ ስለባለሽ ማውራት የጀመርሽው ደግሞ እኔ አይደለሁም እኮ ያወራሁት። እኔ እኮ አይደለሁም ያወራሁት። እኔ እንዲህ ያወራሁ እየተጫወትኩኝ ማለት ነው። አስሬ ትገባለች ትወጣለች፣ ትገባለች ትወጣለች። እኔ ከማታ ጀምሬ እያየኋት ነው። አስሬ ትገባለች ትወጣለች፣ ወጣች ገባች፣ ትከታተለኛለች። ታውቂያለሽ? ከዛ አንዷ ሚስትሽ ባልሽ ባላችን ነው ምናምን እያለች ስትጽፍ ባልሽ ባላችን ነው የምትሉ ልጆች እረፉ። በውስጥ የምትልኩት ሜሴጅ እያየሁኝ ነው። እረፉ አልኳቸው። ገባሽ? አንደኛ ነገር እኔ እና እሱ የምንጠቀመው ስልክ አንድ ስልክ ነው። አንድ ስልክ ለሁለት ነው የምንጠቀመው። የማያውቅ ሰው ካለ እየነገርኳችሁ ነው። ብራንክ ነው፣ ብራንክ አይደለም። ልባም ሴት የእውነት ብራንክ አይደለም። እግዚአብሔርን ነው የምነግራችሁ። በውስጥ ኢንቦክስ አውጥቼ ባሳያችሁ እናንተ ራሱ እንዳይጽፉ ነው። በቃ ስነ ስርዓት ያዙ። ትዳር ነው ይሄ፣ ጨዋታ አይደለም። ኦኬ፣ ይሄ ትዳር ነው፣ ጨዋታ አይደለም።
እኛ ያዝነው ጨዋታ አይደለም፣ ለጠበሳም አይደለም። እዚህ ቲክቶክ ላይ የመጣ ነው። ስለዚህ ስነ ስርዓት የሚባል ነገር ያስፈልጋል። ስነ ስርዓት ያዙ በቃ። ስፔሻሊ አንቺ ያስኩሽ ሴትዮ እረፊ ቲክቶክ ላይ ምን ጎበዝ እንድልሽ ነው? ምን ችግር ያገባኝ? ጎበዝ እንድልኝ አይደለም ግን እንድታቅ። ጉድ በል ጎንደር ነው መቼ ዘንድሮ። ምን ይባላል አሁን ይሄ ምን ይባላል? ለማንኛውም ግን ልጅቷን ብቻ አትለጥፊ። ከለጠፍሽ ባልሽንም አብረሽ ፎቶውን ለጥፊ ነው ልል የምችለው። አንዳንድ ሰው ያገባ ሰው የሚመቸው ሰው አለ። ይገርመኛል እኮ ከዛ ራሳቸውን በጣም ስፔሻል አድርገው የሚያስቡትም ነገር አለ። የሰው ባል ላይ ፊት ስትል ራሷን ስፔሻል በጣም የተሻለች በጣም ተወዳጅ አድርጋ የምታስበው ነገር አለ። ግን ወንዱ ጭንጮ ራስ ነው። ካልፈለገ ማባረር ይችላል። ሲቀጥል ትዳራችሁን እንደው ብትችሉ ጠብቁት። የሚዲያ ግብአት አታድርጉት እባካችሁ። እንደው ኧረ እባካችሁ ገመናችሁን ሸፍኑ። ትዳራችሁን አደባባይ አታስጡ። ልጆቻችሁን አደባባይ ላይ አታስጡ። መልሳችሁ ዋጋ የምትከፍሉት እናንተው ናችሁ። ነገ የምትጠለጠሉት እኮ ባሏ እንዲያደረጋት የምትባሉት ራሳችሁ ናችሁ። ችግራችሁን በውስጥ ለመፍታት ሞክሩ። ኢሞሽናል አትሁኑ፣ ስሜታዊ አትሁኑ። ስሜታዊነት በጣም ብዙ ዋጋ ያስከፍላል። የምሬ ነው የምላችሁ። ሰሞኑን እንኳን የተከሰተውን ነገር ምሳሌ ማድረግ እንችላለን። ለምሳሌ አሁን ባምቢ አበሻ ላይቭ ላይ ገብታ ስሜታዊ ሆና ለሚጠይቋት ጥያቄ በምትሰጠው ምላሽ ያልሆነ ነገር እየተናገረች ለዚህ ሁሉ ውዝግብና ጭራሽ ራሷን ለማጥፋት እስከ መጋበዝ ያደረሳትና ስሜታዊ አትሁኑ። በተቻላችሁ መጠን ስሜታዊ አትሁኑ ላይቭ ላይ ገብታችሁ። ከዛ ሁሉ ግን ባሻገር ገመናችሁን ሸፍኑ። በተለይ ባለትዳር ልጅ ምናምን የሆናችሁ ሰዎች እባካችሁ ገመናችሁን ሸፍኑ። ሰሞኑን እንግዲህ የ1.5 ሚሊዮን ብር አበባ ለሽምግልና እንደተላከ ሰምተናል። አበባው ምን ደረሰ? የ1.5 ሚሊዮን ብር አበባ ምን ላይ ነው ያለው የሚለውን ለማወቅ ቼክ ስናደርግ እንግዲህ እጩ ሙሽሪት በምን አይነት ሁኔታ አበባን እየተንከባከበች እንዳለች ቪዲዮ ሰርታ ለቃለች። እስቲ እንመልከተው። ታሽቹ የኔና ተጨነቅሽ እኮ ውጣሪ ይታባቱ አንዳንዴ ሳስበው እንደዚህ ብዬ ሳስበው ለባባሉ የልቧን አይቶ እግር ነሳት አሉ። ምን ማለት ነው? እኛ እንኳንም አልኖረን ብዬ አስባለሁ። አንዳንዴ ልክ የለንም፣ ቅጥ የለንም። በእውነቴ ነው፣ ቅጥ የለንም፣ ልክ የለንም። የሆነ ነገር ስናገኝ ጉም ካልዘገንኩ ሰማይ ካልጨበጥኩ የምንለው ነገር አለብንና አሁን እንደ እውነት ምን ለመናገር እቺ ልጅ እንደዚህ ቅዠት ባይሆንባት በዚህ ልክ እንቅልፍ ባይነሳት አይገርመኝም። 1.5 ሚሊዮን ብር እኮ ማለት እውነቴ ነው። መኪና ይገዛም እንዴ? ይገዛል እኮ አነስ መንለስ ቀለስ ያለ ቆንጆ መኪና ይገዛል። የፈለገ ሀብታም ብትሆኑ ሰርታችሁ ለፍታችሁ ነው መቼስ ቀጥፋችሁ አይደል ያመጣችሁት። እንደው ዝም ብላችሁ ምንም አገልግሎት ለማይሰጥ እንዲሁ ግቢ ውስጥ አጋድመውት ለሚቀሩት አበባ 1.5 ሚሊዮን ብር ማውጣት በእውነተኛ አንዳንዴ እንኳንም ከለከለን ገንዘብ ስነ ስርዓት የለንም። በእውነት ሳስበው እንዲሳያታው ስነ ስርዓት እንደሌለን የተረዳሁት። አሁን ልጅቷን 1.5 ሚሊዮን ብር አምጥቶ ግቢዋ ላይ አጋድሞት ወይ አትተክለው ወይ አትኮተኩተው ወይ አትበላው ወይ አትጠጣው እንዲሁ ትንከባለልበታለች። ዙሪያውን ትዞረዋለች እንደ ጦስ ዶሮ። ለማንኛውም ምንም ጥቅም ለሌለው ነገር እንደዚህ ባታደርጉ። ለሚስ ልዩ እዚህ መድረስ፣ ለሚስ ልዩ እንደዚህ አይነት ስኬት መብቃት
ሁላችንም ልብ ያላል ነው። ግን ሁሉም ሰው ሊያደንቃት የሚገባ ሚስ ልዩንም በእንደዚህ አይነቱ የሴትነት ጥንካሬ በእንደዚህ አይነት የብስለት ደረጃ ሚስ ልዩ እዚህ ደረጃ እንድትደርስ እድሜዋንም ዘመኗንም የከፈለች ዛሬ ላይ ሚስ ልዩ እናቴ ብላት የምትጠራት የቀድሞ የእናቷ ጓደኛ የሚስ ልዩ አሳዳጊ ማለት ነው የከፈለችውን ዋጋ እንግዲህ ሁላችንም ልናውቀው ይገባል ብዬ ይህን መረጃ አምጥቼላችኋለሁ። ሚስ ልዩ እንደሚታወቀው ከየመናዊ አባት እንደተገኘች ይታወቃል። እናቷንም ገና በሕፃንነቷ ነበር በሞት ያጣችው። እናቷ ግን በአደራ መልክ ለጓደኛዋ ሚስ ልዩን አሳልፋ ሰጥታ ሚስ ልዩን እንድታሳድግ ጓደኛዋንም ውለታሽን በሰማይ ይቀበላለሁ ብላ ህይወቷ ያልፋል ማለት ነው። የሚስ ልዩ እናት ጓደኛ የእናቷንም ቃል በማክበር ሚስ ልዩን አሁን እስካለችበት እድሜዋ ድረስ በእናትነት ፍቅር በእናትነት እንክብካቤ አሳድጋ ለወግ ለማድረግ አብቅታታለች ማለት ነው። የዚህ ሴትዮ የሚያሳዝነው ወደ ጎን ሁሉን ህይወቷን እርግፍ አድርጋ በመተው ሚስ ልዩ ላይ በእውቀት በሴትነት በጥንካሬ እድሜዋን ጊዜዋን እውቀቷን ሁሉ ኢንቨስት አድርጋባት ዛሬ ሁላችንም የምንወዳት ልዩ እንድናገኝ ወይም እንድናቃት ያደረገችው እቺ ብርቱ ሴት ናትና ሁላችሁም ለዚች ብርቱ ሴት ብርቱ እናት አድናቆታችሁን ፍቅራችሁን ግለጹ ለማለት ይህን መረጃ ወደ እናንተ አድርሻለሁ። ዋው አይገርምም? በጭራሽ ያልጠበቅኩት ነገር ነው። ዋው በእውነት ለዚች ጀግና እናት ብዙዎች አደራቸውን ሲበሉ በምናይበት ጊዜ ብዙዎች ልጃቸውን ከሰው ልጅ ሲያበላልጡ ሲያወዳድሩ በምናይበት ጊዜ የጓደኛ ልጅ የኔ ልጅ ናት ብሎ ተቀብሎ ህይወትን እርግፍ አድርጎ ትቶ እንደዚህ በዚህ መልኩ በጣም አሪፍ የሆነች ልጅ ማሳደግ በጣም ትልቅ ነገር ነውና እቺ እናት በእውነት ልትመሰገን ይገባል። እኔ አላቅም ነበር የምር እናቷ ነበር የምትመስለኝና ዋው እንኳን ለዚህ ያበቃሽ በእውነት። ሁለት ወንዶችን በሆነ ሰዓት ላይ እኩል ጓደኛ ያረግሻቸው አይደል? ጓደኛ ያረግሻቸው። ግን ምን መሰለህ ይሄኛውን የዚህን ነገር ስሰማ የተወሰነ ጊዜ አቆሜ ነበረ። በቃ ከዚህ ጋር ማለት ነው ልክ ባለ ትዳር መሆኑን ሳቅ ሶስተኛው በቃ ትቼው ነበረ ይሄኛውን ማለት ነው መጨረሻውን ሶስተኛውና አራተኛውን እንዳልኩ ሹፌሩና አሁን የልጆቹ አባት ነው የምልህና ባለ ትዳሩ በአንድ ጊዜ ነው ጓደኛ ያደረኳቸው ማለት ነው። መጀመሪያ የሚቀርመው ባለ ትዳሩ ነው። በቃ እኔ አንድ ጥያቄ ልጠይቅሽ፣ ይቅርታ አድርጌልኝ። በጣም ማለት እንዴት ነው ያለፍሽው? ማለት እንዴት ነው የቻልሽ የመጣሽው? እንዴት ነው የሆንሽው? ማለት ምንድን ነው የሚሰማሽ? ለምሳሌ ያክል አራተኛ ባለ ትዳር ሆኖ ሲመጣ ቀላል ነበር ላንቺ? አራተኛ ሰው ባለ ትዳር ሆኖ ሲመጣ በዛኛው እኮ ደክሞሻል አይደል? እውነት ነው። በጣም ተናደሻል፣ በጣም አዝነሻል፣ ተሰምቶሻል፣ ተስፋሽን ቀምቶሻል። ልክ ነኝ አይደለ? ደብረ ዘይት ድረስ ሄድሽበት ታሪክ ባለ ትዳር እንደሆነ ስታቂ ተስፋሽ ተቀምቶ ነው የመጣሽው። እውነት ነው አይደል? እውነት ነው። በጣም ጥሩ። ታዲያ ይሄኛው አራተኛው ባለ ትዳር እንደሆነ ስታቂ እንዴት ቻልሽና አብረሹ መራመድ ቻልሽ? ምንድን ነው? በቃ ራሴን አሳመንኩኝ። ምን ብላሽ? ራሴን ያሳመንኩበት በቃ ምንም ከሰዎች ጋር ማንንም እንደዚህ ማለት ላለመያዝ ከማንም ጋር ማንም ሰው እንደሚኖረው እኔ አንዳንዴ እንደዚህ ላለው እግዚአብሔር ወይ የቱ ጋር እንደሆነ የምትፈልገው ላለው የሆነ ቦታ ላይ መውጣትን ያልፈልግም፣ የሆነ ቦታ ላይ መገኘትን ያልፈልግም። እንደ ሴቶቹ እንደ ማለት መንገድ ላይ መቆምን ያልፈልግም፣ ስትሬት ሆኜ ቡና ቤት ላይ መስራትን ያልፈልግም። እግዚአብሔር ወይ ብዬ ሁሌ እጠይቃለሁ። ግን ያ ነገር ሁሉ ካልተስተካከለ እንደ ሰው መስዬ መኖር አዳፕት ታደርገዋለህ ማለት መምሰል ትፈልጋለህ። ሰው የሚኖረውን መኖር ትፈልጋለህ እና አልይዘውም በሐሳቤ በቃ ተውኳቸው። ህይወት እንዲህ ናት በቃ። እኔ ይህንን ልናገር እችላለሁ። በየቤቱ ደግሞ ብዙ የሚናገሩ ደግሞ ሊኖሩ ይችላሉ። እና ይደክምህና መቁጠር ታቆማለህ፣ ትተዋለህ። በቃ ሲሄድ ይሄዳል ትላለህ። በቃ ሲሄድ እንደሚሄድ ታስብና አብረህ ትቆያለህ። በዛ መሰረት ስትዋወቀው ያን ሰው አላቅም
ይሄን ጉዳይ ማለት ነው። ባለትዳር መሆኑን አታውቂ? ጓደኛ አገኘው። በቃ ጓደኛ ታያለ ሰው ጨዋ አይደለም ማለት አልጠየቅሽም? የመጀመሪያ ቀን ከልምድሽ ከትናንትሽ ጠይቀሻል? ምን አልሽ? ማንንም እጠይቃለሁ፣ ያገኘኋቸውንም እጠይቃለሁ። ግን እንደሌላቸው ነው የሚናገሩት። ስለሌላቸው ነው ያላገባው ገና ነኝ እና አንቺን ነው ማግባት እንፈልጋለን። አይ ያው ጥሩ ሰው የሚሆን ካገኘው ማግባት እንደምጠራለሁ። ቀለበት የለም እጃቸው ላይ ምን የለም ብለው ነው የሚናገሩት። ከዛም በኋላ በቃ ታያለ ከዛ ትኩረት የሚሰጥ ሰው ከሆነ አብረው የመቆየት አጋጣሚ ይኖራል። ምንድነው አልገባኝም። ባንዴ 4 ምናምን የተለያዩ ወንዶች ፍቅረኞቿ ናቸው ነው? ምንድነው ጌታ ሆይ ምንድነው? ትዳር ፈላጊ ነኝ፣ እኔን የሚያገባ እኔ በጣም ጥሩ ሰው ነኝ፣ ቤት ወጣት ቤት ገባክ ምናምን እያልኩ አጨቀጭቀው ባኔ ማለት ነው። ይሄ ጥፍር አሰራኝ፣ ይሄ ለፀጉር ብር ስጠኝ፣ ሜካፕ አሰራኝ ምናምን እኔ አልልም። እንደዛ አይነት ሰው አይደለሁም። ስለዚህ አንድ ብር አልጠይቅህም እኔን የምታገባ እንድት ብለህ እንዳታስብ ስለገንዘብ ማለት ነው። ስለዚህ አዋራይ ላይቭ ላይ የመጣት ቪዲዮ አብራ እንጋባለን። በጣም ነው ማግባት የምፈልገው። ስለዚህ እኔ ማታ ራሱ ስትመጣ ውሃውን ቄ ነው የምጠብቅ፣ ፍቅርህን ነው የማጥብቅ። እንደው እኔን ካገባ ካንተ ብቻ ናና ገላግለኝ፣ በቃ አግባኝ፣ ወሬ ሳታበዛ አግባኝ ማለት በቃ እኔ አንተን በምፈልግኩ በጣም እንትን አልኩ። ስለዚህ የኔ ባል ና እሺ አትፍራኝ፣ አዋራኝ ባይዘው አትፍራት፣ ወጪ አታስወጣህም፣ ልብስ አትለብስም፣ ችግር የለባትም። የልብስ ወጪ ልብስ ግዛልኝ ምናምን አትልህም። ሂውማኔር ግዛልኝ ምናምን አትልህም። መላጣ ናት። ይገርማል። ምንም እንትን አትልህም። በሺቲ ሞከረች ሺቲ ለብሰን የከንፈሯን አሹላ ሞከረች አልሳካ ሲላት እንደዚህ ኬቲ ፔሪ መስላ መጣች። ዋው እኔ ለንቋጣ። ይሄኔ የወደፊት ባልሽ አንዷ ጋር ኮመንት እየጻፈ ይሆናል። ማን ያውቃል? ኩሽ የኔ ልጅ ጎበዝ፣ እንደዚህ ነው እንጂ በየቲክቶኩ በየሶሻል ሚዲያው ላይ እየወጣሽ እንደዚህ የልብስ ቅምሻ እየለበሽ ሜባል ያለ ብለሽ ፍጥጥ ብለሽ መጠየቅ ነው እንጂ ብላ ቱቱቱቱ እስቲ ኮፒ ሊንክ እያረጋችሁላት ብላ መቼ ሳትመረቅሽ እናትሽ አንቷ ያስብል። ሰው ማፈሪያውን ሁላ ፖሽሮ አሁን ምንም ማፈር የሚባል ነገር አቁሟል። የባሳለና አገርህን አትልቀቅ አለ ያገሬ ሰው። ይሄኔ ነው እኮ ሳታንዘላዘል ግደለኝ የሚባለው። የምሬን ነው። ይሄን ቪዲዮ ደግሞ ለአዶናይ ያደርሱልኝ። አሁን አብዛኛው የሚፖስታቸው ፖስቶች ኮሜንት ላይ አዶናይ ያስጠላህን፣ አዶናይ ሰለቸህን። እስኪ ትንሽ 1 ሰከንድ ወደ ኋላ ልመልሳችሁ ትንሽ። በጣም ለብዙ ሰዎች ውለታን የዋለ ሰው ነው። ቲክቶከሩ ዮኒ ምን አለ? የሰው ልጅ መጥፎ ባህሪው ደጉን ጊዜ መርሳቱ ነው። እውነት ነው። እግዚአብሔር ሰሞኑን እንግዲህ ያው አዶናይ ሰለቸን፣ አዶናይ ያስጠላን፣ አዶናይ ሰለቸን የሚሉ አስተያየቶች በርከት እያሉ መጥተዋል። ያው ቲክቶከር አዶናይ ተጽዕኖ ፈጥሯልና አንድ ሰሞን ያለምንም ምክንያት በውርድንብር ነው የሚባለው በጣም የሚደግፉ ሰዎች ነበሩ። ምንድነው አዶናይ ለምን አደነቃችሁት፣ ለምን ወደዳችሁት፣ በዚህ ያህል ልክ ለምን ደጋፊ ሆናችሁ ተብለው ቢጠየቁ ምንም እንትን የላቸውም። በቃ የሆነ ሰው ስለወደደውና መነጋገሪያ ስለሆነ በሚመስል መልኩ ግር ብለው ነበር የሚወዱትና ኢቭን ምክንያት አልነበሩም። እንደዚህ አይነት ሰዎች ናቸው አሁንም እንደዚህ አይነት ጽሁፍ የሚጽፉት። አዶናይ ያስጠላን፣ አዶናይ ሰለቸን ምናምን የሚሉትና ያልገባን ነገር ምንድነው? ትላንትናም ልጁ ራሱን ነበር፣ አሁንም ራሱን፣ ወደፊትም ራሱን ሆኖ ይቀጥላል የሚል ተስፋ አለኝ። እኛንን አቋማችን እዚህ እዛ እያለ ያለውና ስንደግፍ የምንደግፈው ሰው ኳሊቲውን በደንብ አውቀን አምነንበት ነው መደገፍ ያለብን። የሆነን ሰው ስንወድ አክሴፕት ስናደርገው የሱ ቀንደኛ ተከራካሪ ስንሆን ያ ሰው ምን አይነት ኳሊቲ አለው፣ ያ ሰው አስተሳሰቡ ምንድነው የሚለውን በደንብ አመዛዝነን
ነው መደገፍ ያለብን ብዬ አስባለሁ። በእርግጠኝነት የሆነ ሰው ነው በቃ ወይ አሁን ሲሊ ሰለቸኝ ምናምን ብሎ የጻፈው ከዛ ሌላውም ይከተላል። በቃ ግር ብለን እንወዳለን፣ ግር ብለን እንጠላለን። በእርግጥ እሱ ለዚህ አይምሮ የተዘጋጀ ይመስለኛል። ማለት ግር ብሎ ሰው ሲመጣም የሚሞቀው ግር ብሎ ሰው ሲሄድም የሚበርደው አይነት ሰው አይመስለኝም። ልጁ ከትላንትና ውድቀቱ እየተማረ ራሱን በጊዜ ሂደት እያሳደገ የመጣ ራሱ ላይ በደንብ የሰራ ልጅ ይመስለኛልና ባጓጉል አስተያየቶች ይበገራል ወይም ደግሞ ይሸነፋል፣ ይሰበራል ብዬ አላስብም። እባካችሁ ቢያንስ ሰው ከደበራችሁ ሞራል የሚነካ ላይክ ያን ሰው ተሰለቸው እንዴ ብሎ በቃ ተስፋ የሚያስቆርጥ ነገር አትናገሩ። ከሰለቻችሁ በቃ አለማየት እኮ ነው። በእውነት በጣም አጭር ነገር እኮ ነው። ሰው ከሰለቻችሁ አለማየት ብሎክም ይቻላል። በነገራችን ላይ አለማየት የሆነ እንደዚህ የሚሰብር ወደኋላ የሚጎትት ምናምን አይነት ነገር እየጻፋችሁ ሰውን ወደኋላ ለማስቀረት አትሞክሩ። እናሻሽል ምልከታችንን የሚል እሳቤ አለኝ። ከዚሁ ጋር በተያያዘ የአዶናይ ወንድም ማቱሳላና ቲክቶከሯ ጃኒ የአዶናይ ፍቅረኛ የመኪና አደጋ እንደደረሰባቸው እንግዲህ በስፋት እየተነገረ ይገኛል። ምንድን ነው በምን አጋጣሚ ነው የተከሰተው የሚለውን እስኪ ዝርዝር ነገር እንስማ። እጅግ የሚያሳዝን መረጃ ሰምተዋል። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። ታዲያ ትናንት ማታ ነው የመኪና አደጋው ያጋጠማቸው ማለት ነው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ፣ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። ከባድ ነው የመኪና አደጋ። አይጣል ነው መቼስ ምን ይባላል። ሆስፒታልም በገቡ ሰዓት የተቀረጸ አንድ ቪዲዮ አለ። እስቲ እሱንም እንመልከት። ዛሬ አሳዛኝና ሰበር ዜና መናገር ፈልጌ ነው። ለአጋጣሚ ለሕክምና ወደ ኢትዮ ኢስታንቡል ስሄድ ታዋቂዋ ቲክቶከር ጃኒ ገብሩ የመኪና አደጋ ደርሶባት ከኢስታንቡል ሆስፒታል ወጣ ወደ ላንሴት ስትሄድ ላይ ያለች እየወረደች ባለው መኪና ለአጋጣሚ አጠገቧ እናቷ ብቻ ነበረች በሰዓቱ ያየኋት እና ጓደኛዋ ነበረች። ሰዓቱ ለሙሉ ለማየት ፊቷን ስለሸፈነች በደንብ ጠጋ ብዬ ማንሳትም አልቻልኩም። በጣም እኮ ከባድ ነው የመኪና አደጋ። እንደው እግዚአብሔር ከእንደዚህ አይነት አደጋ ይሰውር። እነሱንም እግዚአብሔር ይማራቸው፣ ከክፉ ነገር ይሰውራቸው ነው። ሌላ ምን ይባላል? ከዚሁ ጋር በተያያዘ አንዳንድ አስተያየቶች እያየው ነበርና እንግዲህ ቲክቶከሯ ጃኒ እና የአዶናይ ወንድም ማቱሳላ የመኪና አደጋ ደረሰባቸው የሚለው ዜና ሲሰራጭ አንዳንድ ሰዎች የሰጡት አስተያየት በጣም ስለገረመኝ ላጋራችሁ። ሰው አደጋ ሲደርስበት ደስ አይልም። የአዶናይ ወንድም ባይኖርበት ኖሮ በጣም ደስ ብሎኛል። ይሄን ነገር ጻፉት። መብቴ ነው። ስፈልግ ሊከፋኝ፣ ሲፈልግ ልደሰት ማለት ነው። በዚህ ጉዳይ ደስ እያለኝ ነው። ደስ እያለኝ ነው። መብቴ ነው። ስፈልግ ማልቀስ፣ ስፈልግ መከፋት፣ ስፈልግ መደሰት ደስ እያለኝ። የአዶናይ ወንድም ውስጡ ባይኖር ኖሮ በጣም ነበር ሻምፓኝ ምነፋላችሁ። የሚገርማችሁ እሰይ እንኳን ለአዶናይ ብለን ነው እንጂ የአዶናይ ወንድም ስላለ ነው እንጂ እሰይ ምናምን ማለት በዚህ ያህል ልክ ነው የወረርነው ማለት ነው። ምን አላቅም፣ ምን አይነት ስብዕና እንዳለን አላቅም፣ ምን አይነት አስተዳደግ እንዳደግን አላቅም። ይሄ እኮ በጣም ነውር ብልግና ነው የእውነት። እግዚአብሔር ይማርሽ ወይም እግዚአብሔር ይማረ ባትሉ እንኳን እንዴት እሰይ እንኳን ሆነ የአዶናይ ወንድም ስላለ ነው እንጂ እሷን እሰይ እንዴት ይባላል እንዴ? በጣም ያሳፍራል። የምሬ ነው። በጣም ያሳፍራል። እንደዚህ አይነት አስተሳሰብ ያለን ሰዎች በመሆናችን በጣም ያሳፍራል። እኔ በጣም ነው የተሰማኝ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህ ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ ደግሞ በሌሎች ቆንጆ ልክ እንደናንተ ቆንጆ በሆነ ቪዲዮች እመጣላችኋለሁ። ታዲያ እንግዲህ እንደሚታወቀው ለዚህ ቤት ፎንቃ መለገሳችሁን እንዳትረሱ። ፍቅር ስጡት፣ ቤቱን ፍቅር ስጡት። ፍቅር አጥቷል፣ ተርቧል፣ እያዛጋ ነው። ይገርማችኋል፣ ቤቱ እያዛጋ ነው እና ፍቅር ስጡት። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለም ሞንደልደል ያለች በተናለች፣ እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደርጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ አሉ፣ ተቀምጠዋል። አንዳንድ ሰዎች የት አሉ ሊንኮች ምናምን ያላችሁኝ አላችሁና አሉ
ተቀምጠዋል ለማለት እወዳለሁ። እነሱን ነካ በማድረግ በነዛ መላክ ይቻላል። ለማንኛውም የዛሬና በቃው ይመቻችሁ ባይ